Teddy, please understand that. I'm so messing with it. I know I'm telling you that I got chatted. Get practice. I said, don't go to get lost now. Good size Sama, September, I have a malu. But that you are a me will do. The young chick windows on a sand one day. Hey, honey, take. I don't look Magister, you get a Michelin. Then I nurse what well dish and actually in Daka for British Lake Bumelo. And if in the water opinion in Mago. And I was on the house. There's colored one under the quiet under. And that's all I'm like. Who that? And that's him. Lazima, lemon and dear Tramakavati Bing. I never let Zademo is a for you to ask and the poor man. Very other British Puchadaki. In a carash. And yet, I thought he never Baraduma, Baraduma, select Chinese. Because the Kazu never could have been good after any Kubichadilla. Lunchmino. But I has been with me some machine. But I didn't Mokra. When I'm never alarm so. Freeze other. And himself as soon as in it. Does the guy in the action want this? Quite the issue in the one. Does she listen the challenge of the finder? Sorry, now, with our motion. Thank you. እንዴት ነው ትላንት አሪፍ ነበር አስታውሰህ መጠየቅ ራሱ ደፋር ነው እንዴት አሪፍ አልነበረ ይልቅ ማታ ከጓደኞች ጋር ግብዣ የሚሄድበት ስላለ ራስ እንዳትጠብቅ ገንዘብ ደግሞ ያስፈልገኛል ኪሴ ውስጥ አለልሽ ለምሳሌ ሆነ አስቀርኛ ሌላው ሰው Sami yemin idal. Bunna balat ndorade. And bunna ndorade. And special. Abo samtashal. Hashi Sami. Man wara fil taxi ne? Iko kwala shulka shi yodash ka toas das mutgaram. Yo yal matam. Imata. So you ፈልጎ ነበር. Na. አሰፋ ኢንተርፕራይዝ ዌብሳይቱ ፌል አርጎ ስራ መስራት እንዳልቻለ መስኪ ነግረኛለች እና ባለቤቱ ደውሎ ጮህበታል መሰለኝ ልክ ከረሜላ እንደተቀማ ህፃለች በዛ ሰውነቱ እዛ ቢሮ ፍብሎ ቢሮ ስቆጭ ብሎላል እንደው መጥቶ ቢከመርበት ደስ ባለው ነበር ምን አጠፋው ዌብሳይት ዲዛይን ያደረገው እኮ አንተ ነህ ወሰነ እና ከጊዜ በኋላ ከየሁሉም ሰው ፌል አደረገ እንደዛ ብለህ ነገረው የኔና የዮብ ገንዘባት ተብለት እንዲቆርጣል አሁን ራስና ቧል ሰው ፊቴን አይቶ ስሜቴን ያወቀው ሃይሃንዬ የስራሽ ሚስጥር ይሄው በሶስት ወር ጭንቅላቴ ላይ እንደው ባይወጣብኝ በስምንተኛው ላይ ማጅራቴ ሁሉ ማዲያት በማዲያት ነው ሳሚዬ ሞት በዚህ ከቀጠለ ይሄ በጉር የሰውነቴ በጉር አሽዋ ግርፍ ነው የሚመስለው አይታለ ትደርስበታለህ የደሞዝ ጭማሪ ያደረገው ይሄ እኮ የስሜት ጉዳይ ነው የስሜት ጉዳይ በዚህ ቀለዳ አይ መሬት ያለ ሰው ሃይ ሌሎቹ ታዲያስ አረ በእናት እንዳትረዱ ቦርሳን አይደለም ፊትህን አንተ ደግሞ ሁሌ እዚህ መስሪያ ቤት ስትመጣ ለቅሶ የምትደርሰን ነው የምትመስለው ወሬ ይወጣል ሰብሰብ አድርገው ፊትህን ለምን ትዘረግፈዋል ቆይ ግን ይውዬ ልብ ብዬ ስከታተል በሳምንቱ ሶስቱን ቀን ያህል ጧት ደብሮ ነው የምትመጣው ምንድነው ችግር አለ እንዴ እኔ እኮ ብናገር አልሰማለኝ እንጂ እኮ ችግሩ የሚስቱ ሰው ነው የሱ ራሱ ነው ስለዚህ ልፍታት የደለ ከተመጣለ ከመሰቃየት አይሻለም እንዴ አንተ እኮ ነኝ አይደለም ምንድነው የምታወሩት አልገባኝም ይኸውልህ ሳሚ ከሚስቱ ጋር ሲበዛ በሳምንት 3 ቀን ሴክስ ያደርጋል ሚስትየው ደግሞ ብታየው እንደዚህ ብን ያለ ሴክስ አለ ለሴክስ ያላት አመለካከት ልክ እንዳንበሳ ማጅራቱ እንደክሰ ከአንድ ሰዓት በላይ እንደ ኤሊ ማጣጣም ትፈልጋለች ወንድማችን ግን ገና የጡት መያዣዋን ሁሉ ቀድር ጋር ደረተው ስታስነካ ወይኔ እናቴ ተዘረገረኩልሽ ቄጠናልሽ እኔ ወተት ትልበልሽ ቄጠና አደረግሽ
እንደው መስዋዕና ነው አንድ አመት ታከሰች ሆኖማ የሚገርማችሁ ስልችት ሳይላት ይቀራል ምን ታይሰለቻት ሳሚ የሚገርም ነገር ገና ጭኗ ከጭኑ ሲገና አላዩ ላይ ወጥቶ ልክ የታመሰ በርበሬ ያለ ልክ እሱ እንደሸተተው ሰው አላዩ ላይ ከፍም ነው አንተ ጉንፋን አረከው ደሴት ደማ ታስፈራራ ቢሮን ያለ ማቴ ለነገሩ ጥፋተኞች እናንተ ናችሁ እንዴት ማለት ነው ከትዳር በፊት የሚደረግ ግንኙነት ሴክስ ገለመሌ ጥሩ አይደለም ብላችሁ 2 አመት ቆያችሁ ይሄው ማንነታችሁ ተጣጉ ግን በአንድ አመት ውስጥ ትዳራችሁ ይበተን አይሳሚ ይሁንና ነገር ይመጣል ለመቻውኩና እውነቴን ነው የምልየው ይሄ መጥፎ አልሰራ ከምንም በላይ እግዚአብሔርን ቃል አክብራል ስለዚህ የሱ ምላሽ ተጠብቅ ቆይ ሳሚ አንተም እኮ እድሜ ወደ 30ዎቹ እየገባ አይደል እንዴ ወይንስ የቤተሰብ ደስታ በእጅ ላይ ነው በዚህ ሰዓት ምንም ነገር ሳትይዝ እንዳይከብድ አይ ቢያንስ 2 አመት ብቻን ስላየው አሳዝነኝ እንዴ እውነቱን እኮ ነው እሺ አስበታለሁ እሺ አቶ አስራት በቶታ አቶ አስራት ወጥቶ እንዴ ግባ ደናቆት እንደዚህ ትንሳለቃለ ቁጭ በል ይመስላል እንደማንኛውም መስዋዕት የራስ የሆነ ቪዥን ኤንድ ሚሽን ላንተ ግን እዚህ መስሪያ ቤት ከተቀጠርክበት ቀን ጀምሮ የዚህ መስሪያ ቤት ቪዥን አንተ በለቱና በሰዓቱ ገብተህ የምትሰራበትን ቀን መናፈቅ ሚሽን ደግሞ አንተ ብቻ ጧት አልገኛሉ ታክሲዎችን ቤት ድረስ ማቅረብ እንዴ የመስሪያ ቤት እኮ ወርወር ያንተን ደሞዝ መቅረት ዋነኛው መተዳደሪያ ላይ ምንም አልቀርም አረተው ሳሚተው ይቅርታ አቶ አስራት አሁን የቀረኝ አንድ አማራጭ ብቻ እሱም እዚህ መስሪያ ቤት ማደር አሊያም ደግሞ እዚህ አካባቢ ቤት መከራየት ቤት ደግሞ አጣ ስማ እሱ ያንተ መጫ ለማንኛውም አሰብት አሰፈኝ ተብራይ ባለፈው ጊዜ አላረጋት ነው ሰፈላል ስለዚህ አሁን ከጓደኛ ጋር በፍጥነት ወደ አሰፈኝ ተብራት መኪና ተመጥቶ መቾተን ማታውቃለ ይኖራሉ ዴቪድ قلت شو مالك؟ كوستانو ሰራተኞች ላይ ትችላለሽ ያልፈጠረሽ ከንታ መጭ It's okay just እንድጠነቀቅ ነው እሺ ምን አዲስ ነገር አለ ዳዲ ሰዓት ከዛል እኔ አላምና አመራራችሁ ማለት ነው ከሽሞደሌ ጋር ታዲያ ባለፈው ሰዓት ሞባይል እዚህ ደግሞ ሰዓት ወዴት እያመራው ነው ዘነካሽ ይሄን ሁሉ ነገር ሲያረጋሽ ምላሽን ሳስቀርታል ስለዚህ ከአሁን ታቆም ነው የሚሻልሽ አይ ነው ግን በጣም ሰፖርት ያደረገኝ ገና ካፌ ሳጨርስ እኮ ነገዛልሻለሁ ቀላል ነው አትጨነቂ የሚል ታዲያ ሳይነሽ ሳክሪፋይ ካለሽ እጅሽ ሞላ እስኪል ድረስ መንከባከብ ምን ያህል ቤቢ ለምን ግን ጓደኛው አትሞክሪ ማለት እሱ ደፋር ተናገራል እንጂ ጀማይንት ነሽ ያላሉት ደፋር ነሽ ያንቺ ማጣለ ከሽማግሌ ጋር ካፌ ለካፌ ስትጃጀ እስኪ አስቢኝ ከሱ ጋር ብታይ ብቻ አይነት እንዳለኝ አዚ እስከመቼ ሰላም ወንድ ሺ ቢያረጅ ሰላም ያዝ ይችላል እኛ ግን የምናምንበትና የምንከስምበትን ጊዜ አለቅ ስለዚህ ቶሎ መያዝ አለብሽ እኔ ስበስበ ካገ በላይ ሆነ ለሰዎች ተሰጥቷል ማለት ጋር ይችላል ያ እሱ አስቀርተች ከካንትሪ በትክክል የመጣ ማለት ካገር ጌጥ እንግሊዘኛ ነው ይኸውልሽ እኔና እሱ አንድ መስር ይቅርታ ዌብሳይቱ ፌል መሆኑን አቶ አሰፋ ደውለው ይመጣ
አሁን ላይ በቅርብ ጊዜ የገባት ማለት የአባትን ቦታ ከበራሪ የምትሰራው ሙች ይሄ ድርጅት ያባትሽ ነው? አይ አባቴ ያወረሰኝ ነገር ትዝ ብሎኝ ነው። እሺ ምን መሰላችሁ እኛ የምንሰጠው ሰርቪስ ላይ ሌላ መጨመር ፈልገን እኛ ማኔጅመንት የሚለው ጨመርንበት። ከዛ በኋላ ዌብሳይት በጠቅላላ ብሎክ ትናንትና ብሎክ ተደረገ። አይ ቲንክ ቀላል ነው እናንተ ዲዛይን ስላደረጋችሁት። አዎ አየሽ የምትጠቀሙበት ዌብሳይት ዳይናሚክ ነው። ስለዚህ ከዳታ ቤዙ ጋር የተገናኘው እና እናንተ ያን ሰርቪስ ፓብሊሽ ሳይሆን አንፓብሊሽ ያደረጋችሁት። ስለዚህ ብዙ የሚያስቸግረን አይመስለኝም። ኧረ ለኛ ጀስት ላይክ ጤፍ የመንፋት ያህል ቁጥር በቃ left right just like this ስለዚህ ይሁንና it can be ምን ልታዘዝ? ሻይ ቡና? ምን ልዘዝ? ሻይ ስፕሪስ ጁስ ስፕሪስ ለኔ ጁስ ስፕሪስ ተቆራጭ ቦምቦሊኖም ካለ ይከፋል። እዛዛ ነው ታንክ ዩ አመሰግናለሁ። አታዝም እንዴ? እኮ ለኔ ያዘዝኩት አንተ በሄድክበት አይደለም። ምን አጋስ ነው ማለት ሀብታም ለጋበዘው የደሃ ቄጥ ያምጣላሉ። ይልቅ ሳሚ ልጅቷን ሳይሆንሽ ቀለል ያለሽ ልጅ ትመስላለች። ተዛ አይነት ነገር ትመስላለች ማለት አለኝ ብላ የምታካብድ አትመስልም። እንዳላጣሙ ባለው እኔ ሁሌ አንተ በሄድክበት በድን ነው ያለው የምትለው ሀሳብ የአባቴን ቦታ ነው ተክቼ የምሰራው ማለቷ የአባቷ ድርጊት ነው ማለት ነው። የት ቦታ ነው አባቴ ልጅ አባቱ ተክቶ የሚሰራው? የት? እስቲኛ መስሪያ ቤት ነው። ያ ችግኝ የውቃቢ ጀበና የመሰለ ሰውዬ እኔ ልባል አይደለም አባቴ ሊቀጥራው እኔን በስም የሚያቀር እንኳን እዛ መስሪያ ቤት ይቀጥራል። ይሄ የፖሊስ ካቴና የመሰለ ሰውዬ አረቶይ ወራደበት የለም ብለህ በሄድኩበት እሱን እንቅፋት ነች የሰጠች ነገሩ ልክ ነህ። እንደዚህ ከሆነ አካካብደ ማለት ነው። ማለት ታዲያ ለምን አትቀላቀላት ወይ ስላቀላት ኦይ ታዲያ በሄድክበት መቀላቀል ወይ ታለሃለሽ ቢሆንሲ ምንድን ናቸው? ዌብሳይት የሚያስተካክሉ ናቸው። እኔ ደግሞ ሞዴሎች ነን ስፖንሰር አድርጎ ነው የሚሉ መስሎ። አንቺ ምናቸው ነው ሞዴልስ የሚመስለው? በራ ብዙ ላይ ስታረጋ ይችላል። ዳሴ ምን ይታወቃል? ለዚህ ስትራለሽ ወደ እዚህ ማለሽ ሮቢዎች ተሳመጣለሽ ከዚህ በኋላ ለዚህ ልትያሉ አስተካክሎ ይጠጣሽ መጥቶልህ ካላይና ወይ አላየት እንዴ ቦምቦሊኖስ አንቺ አልቃ መሰለህ ታዲያ ይሄን ሁሉ ለምን ጨርሷል? ባለብሩ እንዳብዘሽልኝ That's it. There is no difference between them. ቆንጆ ጁስ አይደል? ስማቸውን ግን አልነገራቸውኝም። ዋው ታዲ ሰላም ሳሚ ይባላል። ሰላም የት አሁን ይኸው ምን ፈለግ ሰምተሽ እንደ ምን ጠፋ? ሲዲ ከሆነ ሲዲ ማለት አንተ ወሸቀቷል። ሶሪ ኧረ ደግሞ ለፒሲ እንጨት መብለት ያህል ማለት ለዚህ ሰሚ አቶ አሰፋን ከመጣው አላሏቸው የሉት ወጣ ብለው
እሺ ለማቤት ቫይረስ ለአንድ ጤነኛ ኮምፒውተር ተውሳክ ነው። ተውሳክን አስረዳለሁ። ተውሳክ እስካን ሳይደረግ የኮምፒውተርሽን መረጃ የሚሰርቅ ሌባ ነው። ሌባንም አስረዳለሁ። ሌባ ያቷ አሰፋ ልጅ ነሽ? አልመስለም። በፍጹም እንዴት? አንቺ ቆንጆ ነሽ። አዎ አጎት ተስቀያሚ ነው ማለት ነው? እንደዛ ማለት አይደለም። ኢንሳፍ እናቴ ነው መስለም። ፖሊስን አስረዳለሁ። ፖሊስ አንቲቫይረስን ማስረዳለሁ። you know understand? ከዚህ በኋላ የሚያስቸግራቸው አይመስለኝም። ምናልባት ችግር ካለ ሳሚክ ስፓይ እሺ የማታ ቆንጆ ባይ ይቅርታ አቤት አታስፋስች ነበር እትችላ ያለው just in case just in case okay bye just get thank you very much. Just in case, call him. Okay. Huh? Bye. ፈገግታ አስፈጣል ምነው ሀኒ ጋር ችግር አለ? ሀኒማ ክትፎ ብላ ልትሞት ነው። ልጅ ሲረገጥ ወጪ የሚጀምረው ገና ከ3ኛ ወር ነው። ፍሬንዶች ከተወለደ በኋላ ያለው እንዳለ ሆኖ ማለት ነው። ሲያቀጠይ ልጅ ብዬ የራሴን ልጅነት እንደ ከረሜላ ታጥሜ ሳልጨርስ ዘልዬ ልጅ ላይ ጉብ አላወቀሽ ክትፎ 50 ብር እንደገባ አሁንም የሚጠበቅብኝ ወጪ በቀደም ለሳስበው የግድ የ4 ዓመት ደሞዜ አድቫንስ መውሰድ ነው። ሌላው ቀርቶ ሳሚ ሌላው ቀርቶ የወተት ኪራይ 300 ብር እንደገባ ሰምታለሁ። በፍጹም አንተማ ዘጠኝ ልጆች አሉ። እንዴት አታውቅ? ወደቁ ምን ነበር? እኛ በደጉ ጊዜ በ3 ብርና በ4 ብር ወተት አድገን ወዜ የሌለ አሁን በ300 ብር ተከራይተን በዛ ላይ ውሃ ተደባልቆበት እስቲ ምን አይነት ልጅ እንደሚመስል አስቡት። ፊቱ ከመንጣቱ የተነሳ ሀጫ በረዶ ነው የሚመስለው። በዛ ላይ በ28 ዓመቱ አቡሺ ማሙሺ ናቼ ነረብ ናለዘለ የዳይፐሩ ማይነሳ ሳሚ የዳይፐሩ ማይነሳ ከኪሎ ስጋ ኩል 80 ብር ገብቷል። ያው ያለባለ ዛት ደግሞ ቢኖረው አስቡት ምድረ ህፃናት ቂጣቸው ነደደ ፋይር በፋይር ሆነ። እውነቴን ነው የምልህ የህፃናት ድርጅት ሆነ። እውነቴን ነው የምነግራችሁ። አይዞህ ታዲ አንቺ ብላተኛ ናት። እንደምን ብላ ታሳድገዋለች። የኔ ሚስትማ ብላተኛ ናት። እስከዛው ግን መፈራው ነገር ልንገራችሁ። እስከዛው ግን ይሄ ነገር በስቶ እውነቴን ነው የቅባት ነገር በስቶ አጥወል ብሎ ድፍት አድርጎ እንዳያስቀረኝ እሱ ብቻ ነው። ሌላው ችግር አይ እንግዲህ አንተ ደግሞ ታገስ እንጂ ቆይ ሳሚዬ እኛን ዝም ብለህ ታስወጣለህ። ቀና ሰላምዬ ጋር ደወልክላት ወይስ ስትደውልልህ ነው? እንዴት ነው በአንድ ቀን አይነበር እንዴ? ፈጣን እንጂ ቢኮንቲኒው ቢጎ ለነገሩ ወንድ ያምራል። ዛሬን ጠብቀሽ ነገ ትደውያለሽ። እኔም እንደዛ እያሰብኩ ነው። አሁን ነገ ድረስ እንትቆያት መስል ደውይልኝ። ዛሬ ተገናኝተን እራት ብትበላ ምን ይመስላል? ቀላል አይደል? ዘና ብለን አቀራት ነበር። ታዲያ ተይዟል። ቢዚ ነው። የብዙ ስልክ ነው ደግሞ ደወል ካንዴ ከመዋለ እንዴ ሊያዝባው ይችላል።
ደቂቃ ሊሞላ 23 ሰከንድ 22 ወንዶች መጨብጨባ ሴቶች ባለኝ ሰይ ሄሎ ሰላም ነኝ ማለት ሳሙኤል ተስፋዬ ዌብሳይት ዲዛይነር አሁን ጠረጴዛሽ ላይ ያየሽው ያለው ቢዝነስ ካርድ ሃይ ድምጽ በስልክ ይላሰራው ይመስላል ያምራል በእናትህ ቃላት ላይ ነው ከስራ በኋላ ራት ጋብዝሽ ፈልጌ ነበር ኦኬ ባይ ቴንክ ዩ ፈጣሪ ያለ እኔ የምላችሁ ስቶክሆልም ሬስቶራንት ታውቃላችሁ ዳብል ኮምፕሌክስ ስራ ነው አዎ ዛኔ ቀጠረች ውስጥ መች በእናትህ በቃ እንደ ዘመኑ ሴቶች የመግደል ምናምን ባህሪ የላት ማለት ካሁን በኋላ ያለውን ተወጪ ሰምየው ዛሬ ጻዳለሽ ነው ቢል ያለብሽ አዎ የመጀመሪያ ነው ከላይ እስከታች ፏ ብለን ሻወርን ወስደን ልብስን ቀይረን እንደ ድሮ ደግሞ ሽቶ መንፋት አይደለም ጫፋን እንደ እንደፈንጅስ ብር አድርገን ላይ መደፋት አይገኝም እንጂ በጀሪካ ቢኖር ዛሬ እሱ ላይ ነበር የምናንቆረቆርለ የትኛው ውስጥ ነው ማረው ያ ለግራጆሽን ያሰፋው እሱ በጣም የሚመች ከሰላም ሳቂ ገዛሽ ቀንስ እሱ ከሶስት ወር ወደዳ የግራጆሽን እንዴ ከተመረቀና መስታወት ብለና ምንድን ምን ማለታችሁ ነው እንዴ እሱ እኮ ነገ ያለው ራሱ እጀ ጠባብ ብራዘር ከመቆየቱ የተነሳ ቁምጣሩ እኮ እዚህ የተጫወተበት እሺ ተወጨነሽ ቀንስ ባይሆዛሚ ለዛ ለደመለ ሰርግ የገዛሽው ጥቁር ሱፍ እሱን አልበላም አልጠጣም ብለሻል አይደል እሱን ለምን አታረጊው yes ጥቁር አንተ ነሽ ሻፒንግ ነው የሚላል አክሲም ገወልሽ ለምን ነው አንተ የቤተሰብ ነግባ ቤተሰብ ይካላችሁ ሌላ ምን ማለት እዚህ ብሎ ስራ ይሰራ ማለት ነው በላንተ እንደው ማስተካከል ወይ አስቆም ይህ ስንት ቀን አዋራ በአጋጣሚ ይልቀቅ አጋጣሚ በጣም ደስ ይላል ግን ጋይዞች እስካሁን ፍል ውሃ ብንሆነ ወረፋ ይደርሰን ነበር አረ እስማ በምን ነው በእውነት በጣም እግዚአብሔር ይስጥልን በጣም እዮባ ክርስትና መስግንልን ጋይዞች አንድ ነገር ልንገራችሁ አደራችሁ ይህንን ቀዳዳ እንዳትደፍኑት ለምን የውሃውን ቀዳዳ ለምን ወፋፍራ መድፍ አለ በደማ ቀዳዳው ወፋፍራ መድፍ ሄዶ ቢሰክ ዋት ነው የሚለው ለችግር ቀን የሚደርስ ነው እንጂ ዘመድ ማለት ምንድን ነው ዮባ ሞቃ ላይ እዚህ ዋውጡን ፈሳ አለተ በእግዚአብሔር እንዴ ኪትን በቃ መቆጠር አትችልም ያንተ ልጅ ግን ወይ ፊሽካ ነገር ያዝ ልፈሳነ ያልካሳቡካ የትዲካክስድ አልበዛም እንደው እኮ በእግዚአብሔር ይልቅ አየር ስታስወጣ ወደ ውሃ ይገባል ወዞስ ማንዛረ እንዴት እንደዚህ ነው ግን መድኃኒዓለም የሚሰጠናል ሀይ ብለህ የለበት ከዝም ብለህ ፊሽካ እኮ ሳሚ እግዚአብሔር ግን ብቸኝነትን አይቶ በቃ ይልህ ነው ስማ ያገኘውን አጋጣሚ መጠቀም ነው ፍሬንድ ኋላ የኔ ዕጣ ደርሶ ጉርዳቱን በትችል በሚቀጥለው ሳምንት እኔ እኮ ራሴ ሳጣ አንድ ዓመት ነው የሞላል ከምር እኮ ነው እንጂ እኔ ራሴ በሶስት ወር እንዴት እንደሆንኩኝ እኔ ነኝ የማውቀው ጧሪ ነው ጭንቅላቴ hey guys አሁን ስለዚህ ሊወራበት ሰዓት እንዴት ነው የሚወራው this is the big issue ቆይ ሳሚዬ አንተ ጠዋትና ማታ እንዳታውሻለሽ ትብቻ ማውጣት አትሰለችም ላፕቶፕ አለ እኮ አንተ ጥሎ መሰለች ወይ አከራው ለሚሰራ ሰው ስጠው አትቆጥሙ ምንድን ነው እንዳያበዛውንስ ምን ማለት ይልቁንስ የኔ መቻች እንጂ ጓደኛ ፊክስ ነው ማለት ነው የሰላም ጓደኛ አዎ ምን ነው
የሰላም ጓደኛ ከመተጠብስ እንደዚህ ገመድ ይዘህ በቀደም የሆነ ካፌ ውስጥ ሆነ ሰው እየጋይቻት ብታይ እንዴት እንደሚያስፈራ ያፍንጫው አታያልቅ የጆሮ አረዛዘም እሷ የጠበሰችው እንዴ ላታቶነህም እንዴ ሲያስፈራ ሰውየው ሻይ ሲጠጣ ቀድሞ የሚገባው አፍንጫው ተጣጥሎ ሲሞት እንዴ ያየው ተዛውጭ ልጅ እውነቴን ነው የምልህ ልብስ እንኳን የሚያወልቀው ቤተሰቦቹ ናቸው ሊትከሻው ረግጣው ነው ልብሱን የሚያወልቁት ታጣው ቲሸርት ምናምን ባለዚብ ምን ባለቁልፍ ናቸው አንድ ቀን እንደዚህ ለብሶ አያረቁት እንዴ ተብሎ እንዴት ይለብሳል ታስዋት እንደዚህ አይነት ሰው ተቀረብክ ለነገሩ ከሳርዬ ንቀስ ሳይሻል ይቀራል የምን ንቀስ ምን የሚሰማው ነገር የለም እሱ ከላይ ሆኖ የልቡን ያደርሳል ገድልሽ ይናት አትረገረሽ ይናት ያለ ወደቴ ነው ሲዘረከረ እሷ ከስሮና እየዘለለች ቢቢ ያደረሰ ሳሚ የቤት ቢጨርሳ ወረቀ Can't control the song I sing just for you. I wonder if you know this love is true. Hi Saliye. እኔ ቃጭ ይቅርታ አረፈድኩኝ አይደል 10 ደቂቃ ራስ ጋብዘህ ትቆያለህ ምን ታረጋለሽ ታክሲ ነገር ያው አንዱ ሲጨና አንዱ ሲያወርድ ባሰብሽበት ሰዓት መቼም አደርሽ ቆንጆ ነሃል የእናቷ ልጅ አንቺም እንደዛው ሃይ ሰላምዬ ሃይ ቲጂ ልታዛችሁ ሜኗም ጥላ ደንበኛ ነሽ ማለት ነው ያጎቴ ሬስቶራንት ነው የተሰፋ ዋው ቆንጆ ሬስቶራንት አላችሁ ግብዣ አሪፍ እንዲሆንልህ ብዬ ነው የምተማመንበት ሬስቶራንት የቀጠርኩ ምግባችሁ አሪፍ ነው በጣም ዋጋችሁስ ብዙ አይጎዳም እንዴ ምንድነው ማየው በለው ቁጥር ጭማሪ እንጀራ 6 ብር 20 እንጀራ ነው የሚጨምሩልኝ ፈረሰኛው ጊዮርጊስ አንተ ወጣኝ ጥብስ ፍርፍር 55 ብር እሱም ባዘዘችልኝ ወላዲት አንቺም ተጨማሪበት ኪሴ ውስጥ ያለው 400 ብር ነው አንተው አብቃቃል ስቴክ ፍራይድ ቢፍ አምጪልኝ እሺ ላንተስ ጥብስ ፍርፍር ባልጫ የሚጠጣስ ውሃ ትንሽ ከራስ በኋላ የደቡብ አፍሪካ ወይን አምጪልኝ እንዴ አይደብራትም እንዴ እሺ ተጫውቺ ሰላም እንዴት ነው ዋው በጣም አሪፍ ነው ይሄን ሬስቶራንት አይቼው አላውቅም ታዲያ እንዴት መጣ ጓደኞቼ ነግረውኝ እስኪ እኔን ቀመሰ It's more than I ever planned.
ብድሩን የማይመልስልኝ አይወለድ። በጣም ይቅርታ። መቼ ማጉረስና እኔ ከዚህ በላይ ከቆየሁ ሚስቴ ትገለኛለች። ሻወር ስትወስድ ነው ቀለበትን የረሳኸው? እንዴት አወቅሽ? የምር አግብተሃል እንዴ? ባገባ ምን አደርጋለሁ ብለሽ ነው? አይ ወንዶች ምናቸው ይታመናል። ያልታመነው ነው እንዴ ያጋጠመሽ? ሊያም ቀጣፊ ነው። እንዴ ግን ለፈሩሽ? ማለቴ እንዳንቺ አይነት ያላትን ሰው መድፈር በጣም ይከብዳል ብዬ ነው። ዓለም ውስጥ ያላት መስሎ ስለሚሰማ። ልክ ነህ። ብዙ ጊዜ ጥሩ ኑሮ የሚኖሩ ሴቶች ከኋላቸው ጥሩ አድርጎ የሚደግሟቸው ሰው አለ ተብሎ ስለሚታሰብ ማንም አይደፍርም። ገንዘብላ ከወንዶች የሚመጣ ይመስላችኋል አይደል? አልወጣኝም። ግን አንተ እንዴት ራስ ልጋብዘኝ ደፈርክ? ምናልባት ክፍት ቦታ ካለ ሲቪ ላስገባ ነው። ኤክስፒሪየንስ ካለ ይመረጣል። ነው ቢላም ጨለፍ ቤቴ መተማ ራስህ ግድ የለም። ባይሆን ሌላ ጊዜ ኖ ታይ ቲጂ ባንያዙ አይ ከፈልሽው። ታንክ ዩ ወክ ብናደርግ ደስ ይለኛል። ኦኬ ከረጅም ጊዜ በኋላ ወክ ሳደርግ እኔ ግን የሚያጣድፈኝ ነገር ስለሌለ ወክ እያደረኩ ነው ወደ ቤት የምገባው። አንቺስ? ገብተህ ምን ታደርጋለህ? ገብቼ ያው ምግብ በላለሁ፣ ሙቪ ያለው፣ ከዛ በኋላ እተኛለሁ። አንቺስ? አብስሎ እንደመብላት የሚያስደስተኝ ነገር የለም። ዱካ አደርጋለሁ፣ ሙቪ ያለው፣ ባይብል አንብቤ እተኛለሁ። የቤተ ክርስቲያን ልጅ ነሽ ማለት ነው? ነው በረደኝ። ሰልዬ እኔ እያለሁ እስቲ ዘፈን ማ እኔ የኔ ድምፅ ለዘፈን በታሪክ አልተፈጠረም። ግን እኮ ያምራል። በእናትህ ዘፈን ሰልዬ በእውነት እስቲ አንቺ ዘፈኝ። ልቤ እንደመረበሽ አለ እንደመናፈቅ ከልቤ ላይ ሳጣሽ አቤት ድምፅ ሁሌ እንደመናፈቅ ሁሉ ነገር ትቼ ይቅርታ ልጠይቅሽ አስታራቂ የለኝ ያው እንታረቅ እኛው እንታረቅ ፓም 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 እኔ ቆንጆ ልገልበት ደግሞ እሺ ጥሩ ምሽት ነበር ያሳለፍነው። አመሰግናለሁ። ታንክ ዩ እኔ ቆንጆ እኔ በጣም ነው የማመሰግንሽ። በጣም አሪፍ ምሽት ነው ያሳለፍነው። ቻይ እኔ ቆንጆ ደህና ደር። ቻው ባይ ሰልዬ። ሙድሽን ይስረቀው ነጃሳ ማንንም ነው ስልክሽ ያጠፋሽ? ባትሪ ጨርሽ። ታዲያ በሌላ ሰው እንኳን ደውለሽ አትነግሪኝም? ወይኔ ራሴን ልፈነዳ ነው። ከጓደኞቹ ውጭ ሌላ የትም ላመሽ እንደማልችል ታውቃለህ። እስኪ ነጋ ድረስ ከትዳር በፊት ያልነበረ ነገር አሁን ምን ታይሽ? በጣም የተቀየርሽ መሆኑ ገብቶሻል? መቀየር የነበረብኝ አሁን ሳይሆን ያን የትዳር ከመመስረታችን በፊት ነበር። አንዬ ተይ በወንድ ልጅ አምላክ በዚህ ጉዳይ እኮ አይጨከንም አይደለ? ተይ ቴዲ ደግሞ ያምራል እንዴ? ነርሷ ባለፈው ምን እንዳለች ረሳ እንዴ? ገና እኮ 3 ወርሽ ነው። ድፍን 6 ወር ይቀርሻል አይደል እንዴ? አመኑን ደግሞ ታውቂዋለሽ። እሺ እስከዛ ምን ላድርገው? ባለበት ፖዝ አድርጌ ላቆመው? ተይ አንዴ ተይ። እሺ ለልጁ ሳታስብ ልጁ ምን የሆነ ላይ ይጠራለታል እንጂ እንዴ? እሺ በሳምንት 4 ቀን ማና ስለምትኛለሽ ይሄ በጉር ያልወጣብኝን ቦታ ይሄ ጆሮዬ ስር ነይ ተመልከቹ። እንብርት ያጠገብ
ጀረባይ ላይ ብጉር ያልወጣብኝ ቦታ የለም። በዚህ ደግሞ ከቀጠለ ሀንዬ ተረከዜ ላይ ወጥቶ ልክ በታኮ ጫማ እንደምትሄድ ሴት ልጅ ቀጭንቧ እያለ ነው የሚያስኬደኝ። ከዛ በፊት ግን መናበኛ ሀንዬ ተይ የቆመበት የቆመና ያይማል። እሺ እሱን ተውና ባለፈው ምን አምጣልኝ ብዬ ነበር ምን አምጣልኝ ደግሞ ብለሽኛል? ይኸው ከማቱና አስተሳሰቤን ጭንቅላቴን ድፍና አደረገው። ቤት ይውጣ። እውነቴን ነው የምልህ። አትሌቶቻችን ምስራቅ አፍሪካን በሩጫ አንደኛ እንዳደረጉ ሁሉ እኔም ደግሞ በደደብነቴን አህጉሬን አስጠራልሻለሁ። ይውላል ቤላንች ቴዲ ክትፎ ለአራተኛ ጊዜ ስጨቀጭቅ ለኩ ሰርቶ መብላት አቅቶን አይደለም ያማረኝ ሳሚ ክትፎ ብዬ እንጂ። ቋንቺ እንደሌሎቹ እርጉዞች ለምንድን ነው የኔ ቢጤ እንጀራ ቀይ አፈር ፍርፍር የማያምርሽ? ካልጠፋ ምግብ ክትፎ አምሮትሽን ዋጋ ተኩር እያደረግሽው ነው እንጂ ማታ እናስረሳ። ሄርሻኒ ይዘሽ ሄርሻኒ ሃኒ ጨቀጭበት የባህሪ ለውጥ እውነትም ሔዋን እንደዋዝ ሰው በጊዜ ተገብተው ደሞዝ ሊበላ ከዛ ሰላምዬን ወስዶ ስቶክሆልም ሬስቶራንት ላይ ለቅባት። አለበለዚያ ደግሞ የስቶክሆልም ሬስቶራንት ወጪ እንደማይችል ተገንዝባ አላማዋን አስተካክላ በጊዜ ይሄ ታዲያ ባህሪ ነው። ሳምዬ ግን ስር ነቀል ነበር እንዴ ትራንስ ሬስቶራንት? ኧረ ያጎቷ ሬስቶራንት ነው የሄድነው። ግን ይዤ የሄድኩትን ገንዘብ ይዤው ነው የተመለስኩት። በስመ አብ እንኳን ልታስከፍል ኪሴን እጄን እንኳን ኪሴ ውስጥ መክተት አቃተኝ እኮ ናፕኪን ለማውጣት። ተው ነው በስመ አብ። አቤት እግዚአብሔር ጣለልህ። ለመሆኑ እንዴት ናት? አሪፍ ነው ብቻ በጣም ምርጥ ታውቃለህ። በዛ ላይ አሪፍ፣ በዛ ላይ ደግሞ የቤተ ክርስቲያን ልጅ ነች። በለው በቁርባኗ ገበቻችሁ እንዳትሞክረው። ስማ እኛ እንኳን እንዴት እየተቃጠልን እንደሆነ እያየን ኋላ ፈተናው ብዙ ነው። እንዳትሞክረው። ዋው ጋይስ ብቻ ምርጥ ጊዜ ነበር ያሳለፈው። ይኸውልህ ሳምያውን ተጋብታችኋል። ኔክስት ስቴፕ ማለት ካሁን በኋላ ስትገናኙ ይሄ ስለ ፋሚሊ ጤፍ ቀነሰ ጨመረ፣ ይሄ ደግሞ ስለ ሶማሌ ጦርነት ግድቡ ሞላ ለሞላ የሚሉ ነገር ወደ ጎን ታስቀሩና በዚህ በድምጾች ይብራክ በዚህ ድምጽ ዋው ሰላምዬ ከንፈሮችሽ የአንጀሊናን እንደሚመስሉ ታውቂያለሽ ትላታለህ። ከዛ የሷ መልስ ከሰለቹኝ የአዲስ አበባ ሴቶች ከሚያወሩት እንግሊዘኞች ውስጥ ኦ ማይ ጋድ አይ ስዌር ኖ ዌይ ሪሊ ስትል በብርሃን ፍጥነት ከንፈራው ላይ ጥብቅ አዝማሚያዋን አይተህ ልክ እንደደነገጠ ሰው አይምሱሪ ትላታለህ። ፊቷ ላይ ግን የደስታ ላይቲንግ ሲስተም ካየ ከንፈርሽን ከከንፈሬ ፌደራል ሊበት ነው ብለሽ ሙጭ ሳሚ ይሄ ልብድ እንዳሰማ ሁሉ ነገር ቀስ በቀስ ደግሞ አንዳንድ ሴቶች ታውቃለህ ስትፈጥርባቸውና ሊደብራቸው። ቆይ አንተ ሚስትር ያለ መፍጠን አልጎዳህም? የአንዳንድ ሴቶች ጸባይ ለእግዚአብሔርም ጭምር የሚመች አይደለም። በተቻለ መጠን ግን መፍጠን ያለብህ። ለነገሩ ኤክስፕሬሽን ማድረጉ ራሱ አንድ ነገር ነው። ትሩ ስቶሪ ልክ እነሱ ይኸውልህ ደግሞ ጊዜ በአግባቡ ስጣት። የምትልን ቀልብን ሰብሰብ አድርገህ አዳምጣት። የሚያስደስታት ቦታ ሁሉ እየወሰድክ አዝናናት። ፈጥነህ ግን ከንፈሯ ላይ ተገኝ እሺ? በመጨረሻ ግን የማስጠነቅቅህ ነገር ቢኖር አደራህ አሁን የምንሰማቸው ካሴቶች አሉ አይደለ? አሁን የምንሰማቸው ዘፈኖች የፍቅርሽ ሜዳ እኮ ልቤ ላይ ፈንድቆ በሮዛ አበባ ላይ ታምሜ ተኝቼ የፍቅርሽ መብረቅ አናቴን ሰንጥቆ ስውር ተሰፍቼ ቼ እንዳትላት አደራህን። ያንቃታል ውሃ እንኳ ያወርደው የማያታም ልጅ ናት። ልትሞት ቦላ ትችላለች። የምሬን ነው።
በጣም የሚያምር ዛሬ እንዲያለሽ በድጋሚ ምግቡ ማችን በጣም የምታምሩት እንዴት እንደናፈቀኝ ታዲያ አዝነሽ ያመጣሽው ነገር የቤተሰቦቼን ነፍስ ይማርልኝ ብለሽ ጸሎት ማለት ስለዚህ ሰላሜ ሁለተኛ ስታርቢ ማየት አልፈልግም። ደግሞ ውበትሽ ስስበት እንጂ ስታገበት እርሱ አይሆንብሽም። ብላ ኦኬ የበላው ነው ቆንጆ ሙያለሽ በጣም ነው የሚጣፍጠው። ዋው አይ ሙያ ሰልዬ በእውነት ሰልዬ ላግዝሻል? እንዴ ወደ ላጤ ሆነ ዛሬ ሳልጠብቅ አሻንጉሊትሽ በጣም ነው አላክተዘፈለ ወይ የኔ ፍቅር የኔ ሽቅርቅር አልሽልሽ ናፍቀኝ ደውልኩልህ። ምን ናት በጣም ናፍቀሽ ኧረ ቆሜልሻለሁ እናቴ የኔ ማር ነፍሴ ማር ሳሚ ዛሬ ምናልባት ግብዣ ላይ ቴዲና ዮሮን ያካትታልሽ አብረን እንድናመሽ ፈልጌ ነው ካልደበረ። ኦኬ ከቻል ልጃቸው እመጣለሁ። ኦኬ ሀይሌ እኔም ቅንች በእኔ ቆንጆ ዋንፋ ሳምዬ ምንድን ነው? አይ ሰላም ይሄነች እነ ቴዲን ከቻሉ ማታ እራት ልጋብዛቸው ነው የምትለኝ። አይ ቲንክ የሚመቻቸው አይመስለኝም። እኔማ እችላለሁ። መች ጠየቀኝ መጀመሪያ። ሰላምዬ ማጋብዘኝ በዚህ በረቀልድ የለም በእውነት እንዴ በዚህማ እኮራታለሁ። ባይሆን እዮብያ ሞታል እሱ ወደ ቤቱ ቤት ደስ ይለኛል። እኔማ እችላለሁ። ኧረ ማለት ማቀል እችላለሁ። እኔ ቤቴ ገብቼ ሰላም አላገኝም። አይ ቲንክ ሳይክ ያምነው ይመስላል። ለምን ቤት አራፋት? እስከዛ ይሻለኛል። የማታውቀውን ቀይ ወጥ ለፈለፈ ለዚህ ጉርቱን እዮብ አይዞህ። እንዴት የማታውቀው ቤት ቀይ ወጥ ትበላለህ? በጣም አምሬ ነበር። ሳራ እንደው ሌሊቱን ነው የምትገባው። ሰርታ እንኳን እንዳታበላኝ እና አችለት ሄዳል። እስከዛ ይሻለኛል። ሄዳለሁ።
እንግዲህ አቤት እንደተነጋገርኩት ታዲያ እኔ ራሴን በልቼበት ጊዜ ወደ ሀኒዬ ጋር ነው መሄድ የምፈልገው። ቆይ ደግሞ እራት ብሎ ብላ አይደል የጠራችኝ? ምን አይነት አደብናችን እናዝናናት፣ የጓደኝነታችንን ልክ እናሳያት፣ አክብራት፣ እዚህ ድረስ ጣት ስለ ብሎ እንደው ተጫውቶ የሰሙት በልቶ ጠጥቶ መሄድ እሺ ማለት ነው። ስለዚህ እናዝናናት፣ አይቆጥርብን ካርዳም ይሆናለን። ምንድን ነው እሱ ችግሩ? እናዝናናት፣ ተጫውተን እንሄዳለን። በቃ እዚህ ድረስ መጥቶ ዝም ብሎ ለቅሶ የደረስን ነው የሚመስለው። ዝም ብሎ ለተመለስ አይደለም አይደለም እሷስ ምን ትታዘብ? ሊበሉ መጡ ነው ለወዳቸው መጡ ነው እንዴ? ሰማኛ አይደለም ይኸው እንዳሁን መለከት ጀመሩት እኮ በመድኃኒዓለም። እሺ በቃ ተነጋግረናል። እየው ምናልባት ቅባት የበዛው ነገር ካዘጋጀች ፕሊስ እንዳትበላ፣ ምክንያቱም እንደማያ ከሆነ ህመሙ በደንብ አልተሻለም። እሺ ረሳም ይሄ ችግር የለውም። ስማ ያቺ ነገር ብቻ ናለች ቅምቀማ። አንተ ደግሞ ዘላለም ቅምቀማ ተስካራት ልጅ ያትል እንዴ? ወይ ስትወለድ ቂቤ ነው እናት ላይ ያደረጉት ወይስ ድፍድፍ ነው ያላሱ? አንተ ቀይ ነገርና መጠጥ አይስማማህም እንዴ? ቀይ ነገር ለሚወደሽ ያኔ ለምን እንትሩ ኧረ በእናትህ እንዴ በቃ እረፊ። ቤቷ እኮ ሰፊ ነው። እንደኛ ቤት የክብሪት ዕቃ የጠበበ መሰለ። ትሰማታለህ? አስሬን ታጫዋለህ። ሆድ ይጮህና ሰሌ እንዴት ነሽ? አለሁልሽ። ጓደኞቼን እየው ይባላል ታዲያ ይባላለሁ። እኔና እሷም እንተዋወቃለን። እሺ ቆይ ሰላምዬ፣ ወደ ራቱ ከመግባታችን በፊትም አንቺን ሳናመሰግንሽ አንገባ። ወንድማችን ሳሚን ሰላሙን ስለሰጠሽው ቀልቡን ሰብሰብ አድርገሽ በቃ ከሰው እኩል ስላቆምሽልን በእኔና በይዋስ ምስጋና እናቀርባለን። ይገርምሻል፣ አንቺን ከማግኘቱ በፊት እኛን ለምሳ ስንወጣ ነበር እንደምን አደራችሁ ብሎ የሚገባው። አሁን አንቺን ካገኘ ጀምሮ ለዘበኛው ራሱ በር የሚከፍተው እሱ ነው። ምንም አይደል። በጣም ደስ የሚል ነገር። እንዴት ነው? ወደ ላይ ፎቃሉ ነው? ለምን አልነገርሽንም? ማለት ታዲያ ብቻሽን እዚህ ቤት ውስጥ መኖር አያስፈራም? ብዙም አያስፈራም ነው። ክቡር አትቀርባ። እሺ እኛ እንፍራ እንጂ የዛ ቤት እንፍራ እንጂ እኛ የገነት መግቢያው እዚሁ በዚህ በኩል የገነት እርግጠኛ ነኝ ምሳ እንደበላችሁ ናት። አዎ ቀደም ብለን ወጣንና 5 ተኩል ላይ ምሳችንን ይበላል። ያው ወንድማችን እራት ግብዣ ሰላም ጋር ስላለ ያው እሷ ጋር ተበላላችሁ ሲለን እኛም ደግሞ የሰው ግብዣ እናስተጓጉልም ለምን መጣን ሄደን አንበላላት ብለን ሶስታችንም ወዳችንን ታጥበን ይመጣል። አናሳፍርም እኮ ግብዣ ላይ ከተጠራ ደስ ነው የምንለው እናቆራለን። ስለዚህ ሶስታችንም መርቦናል። ሳሚ ያክስ እሺ መጣ። እሺ ቤቷን ምን እንደደላላ ጣራ ታያለ። የሰው ቤት እንድትሸጠው ነው። ይልቅ ዛሬም እዚህ ቤት ቀይጡንልን። ይሄን የመሰለ የሰው ምንጣፍ እንደ ኬንያ ባንዲራ እንዳታሽጎረጉረው ነግሬሃለሁ። አዳም የፈለገ ይሁን እኔ በጣም ነው ከመብላት ወደኋላ። ኧረ በእናትህ እንዴ እዚህ ምንጣፍ ላይ ቀስነ ጓደኛችን እንዳታዋርደው። ወይ ለመሆኑ ደህና ባንክ አድርገሃል? ይልቅ ይሄንን ምንጣፍ ከለር መኮሪያ እንዳታረገው። ሰላምዬ አንዳ እንዴ ቤት መጣሽ? ቀይ እንደው ዝም በለሽ እኮ ነው ሰዳክሚኝ። ሰዲያት ለየው እሺ አረ እንደው ዝም ብለሽ ነው ይኑላ። ምን አደከመሽኛ? በሽሮ እንሸኛል ነበር ያዝ እስቲ። አይ ዶሮ ይልቃል ሰውዬ ነው። እሱማ ሙያተኛ ነው። ታው ሰላምዬ ሞች እንዴት ፈረሰኛ እንዳማረኝ ልነግርሽ አልችልም። ፈረሰኛ ለሳሚ ነው። ችግር የለም ያለ ይበቃል። ቋንታ ሞይ ነው እንዴ? ምን ነው አሞጋዶ እንዴ? አይም ብሎ ትንሽ ቀይ ወጥ በልቼ አይዞህ አትፍራ፣ ብዙ ቅባት የለውም ብላ። ሳሚ ብላ። እየበላሁ ነው።
በድጋሚ መልክሽ ብቻ ሳይሆን ቆንጆ ሙያለሽ። በጣም ወይኔ አንዬ ወይኔ አኒ እናቴ ይሄንን ጉርሻ ብታገኙ ኖሮ የክትፎ አብሮት ውልቅ ብሎ ይወጣ ነበር። አሁንም ቢሆን ባጂስ እኔ ያለው ታዲያ ምን ችግር አለ? ይዘህላት ሄዳለህ። እግዚአብሔር ያክብርልኝ ሰላምዬ። ይገርምሻል ሳሚዬ ነግሮሽ ከሆነ ባለቤት የ6 ወር እርጉዝ ናት። ብታይ የማያምራት ነገር የለም። ለምን አነስ ያለ ነገር እንደማያምራት እግዚአብሔር ያውቅ። የክትፎ ነገርማ የክትፎ ነገርም አይወራ። ይገርምሻል ታዲያኛ ሰፈር ሀብታም ባልና ሚስቶች አሉልሽ። ታዲያ ሚስትየዋ ያረገዘችለት የሚያምራት የነበረው የኔ ቤት እንጀራ ከዛ ሰፈር ውስጥ የሚመጡትን የኔ ቤቴዎች እየሰበሰበ ሰውዬው 100 ብር ሰፈር ውስጥ ታዲያ ይሄንን ሰምተው አልኩሽ የኔ ቤቴዎች እንደ ሱናሚ ማዕበል ያጥለቀለቁት መሰለሽ። ከዛ የመብራት አለቀረው የውሃ አለቀረው የስልክ የሚመጣው ለ100 እኔስ እናቴ የእናትና የብር ክፉ የለውም ብዬ 300 ብር ይሸቅያለሁ። ሰላምዬ ምን ነው ለጨዋታው ድምቀት ነው። ሳሚ ይብላ እየበላ ወጣ ታዲያ አቤት ምን ጠፍቶ? አይ ቆዳ ካለ ብዬ ነው። አግኝተዋል እንዴ? አለ ፈልግ አለ ይብላ ተፍራይዛ እየበላው ነው። ይሄ ቡዳ ሌዘሩን አገኘው አይደል? እውነትም መብርሃን ካለሽ ይሄን ያገኘውን ሌዘር ሲንቴቲክ አርጊበት። ለሁለተኛ ጊዜ ነው አረስ ያለው። ኮር በፊት ታማ ነበር አስታውስ። እንዴት ይረሳዋል? ሳሚ አሯሯጠው እንጂ አይሮጫ ቂጡን ደግፎ ማሲሮ ሮጫ ቂጡ ደደደደ መሰለኝ። የዛን ቀን እኮ የሮጦ ሮጫው ሲቦት ይሄ ጃማይካ እሱ ባይቀድመው ነበር። እኔማ ኢትዮጵያ ተተኪ ትውልድ አገኘች፣ ሯጮቻችንን የሚተካ ትውልድ አገኘች ብዬ ነበር። ስንት ሪከርድ ስንት ገመድ ይበጣጥሳል ያልኩት ሰውዬ የሽንት ቤት መቀመጫ እየሰባበረ ጨረሰ። ሳሚ ግን በዚህ አይነት ይቻላል አይተሙ ሳሚ ያተናሙ ነበር። አይ ስለዚህ ነው ብዙም አይደለም ኪንታሮትን የሚያክል ነገር ብዙም አይደል ትላለህ። ትልቀቱን አይታ ይሄ ቂጡ ማለት እንደ ጉብ ብሎ ጉልላት የሚመስለው ኪንታሮት ተቶብ ነበር። እንዴት እንደተሰቃየ ልነግርሽ አልችልም ሰላምዬ። ምን እሱ ብቻ እኔና ዮባ ራሱ በየቀኑ በየጊዜው እሱ ግራና ቀኝ ቂጡን ይዞ ሽንት ማመላለስ ነው ስልችት ሲለን መጨረሻማ የኤንጂኦና ስፖንሰር ማፈላለግ ጀምረን ነበር። ግን የፈውስ አምላክ ቸሩ መድኃኒዓለም ንቅል አደረገለትና ዳነልን። እግዚአብሔር የተመሰገነ። ግን አስታወስክ ሳሚዬ ያንተ እኮ ደግሞ ኪንታሮት አያስቆም አያስፈሳ አያስገሳ። ሌላው ቀርቶ ሰላምዬ ማስቲካ እንኳን ሲያኝክ በአንድ ኪሎ ቁጭ ብሎ ነበር እንደዚህ 45 ይሄን ያህል ሳሚ ይሄን ያህል ዝም ብሎ ሲፎክር ነው። በተለይማ ዶክተሩ ስሩን አግኝተው ንቅል ሲያደርጉለት እላያቸው ላይ ፈሱት አሲያደርግባቸው ይኸው ዶክተሩ እንዳለ አይታወቁም። በአፋን ጉይ ላይ ናቸው አሉ ቤተሰቦች። እኔማ ያ ድምፅ እስካሁን ጆሮ ይላል አርጎ ሲፈሳልች ሶስተኛ ዓለም ጦርነት የተጀመረን ይመስለኝ። ቸሩ መድኃኒዓለም ቤተሰቦችን ሳታገናኝ እንደው ዛሬ ያለ ፍጻሜ ደረሰች እስከ ማለት ደርሼ ነበር። ሰላምዬ ቡች እንዳፈሳሱማ ቢሆን በስደት መልክ ከሀገር አስወጥቶን ነበር። ወይ ሳሚ እኔ ብኖር ኖሮ እኔ ነበርኩ ማስታመም ካዘው። እሺ ማለት አየሁ ምን በቃ መሰለኝ ምን አመመህ? አንቧጠጣበት
ሳሚዬ በቃ በቃ እኔ ቆንጆ እግዚአብሔር ይስጥልኝ። ጉድ ፈላ። ምንድን ነው ሞባይል መስሎ ነው የጮኸው? ሆዱ እኮ ነው ሲያቀብጠኝ ብላ ብዬ ካለ ኧረ በእናትህ ሳይለንት አድርገው። ሰው ቤት ላይ ያለ ነው አለ እንዳታሞጫርቀው እንዴ መጥናት ምናምን እንዴ ቅድም እየነገርን አይደል? እዚህም ቀይወጥ እንዳሆንብህ እያልኩ ሊያስቀምጠኝ ነው መሰለኝ። ታው ሳሚ ይዘርግፋው ወይ ዘረጋፋው አዴ ወይ ይብላል አሁን አትላት ይሄ ለመደቂት በየሄደበት አሳፍሮ ያስረከርኳል። ዘረግፈው እኮ ሳሚ ደህና ስራ እንደሰራስ ላይ እያት ትገባል። ምን አድርገው ምን ተባባል እንደገባሉ ታዲያ እንዳለፈለፍ አልኩ አይደል እንዴ? ደግሞ ካልጠፋ ወሬ ስለ ቂጥ ታወራለህ? ያው ስለ ቂጥ ምንድን ነው ይሄ ደግሞ? በእናትህ ቂጡን መቆጣጠር ባይችል በሷ ፊት ፍዛ ዘረገፈው እንጂ ምን መምሰል አያስቅም ታዲያ። በሱ ጌጥ ያልሳቁ በባለ ስቅም ሳቁ አፍራታችሁ ነው እኮ የጠራችሁ አይደል? ለኔስ ምንድን ነው ያላት ሪስፔክት? በጣም ነው ማዝኖሽ ሳሚ ባል ይሄን ነው ባል በቃ ይሄን ባልታስታ እኔ ይፈጠራል ብዬ እንኳን አላሰብኩትም። አራት ገርማላችሁ ይሄን ሳባል ወዳስተው አይዞ ብዬ ደርሼልሃለሁ። አይዞ እንደሱ ግፋ አልኩኝ እንዴ ድምፅ አውጣ አልኩ እንዴ። አዎ እንዴ ሰፈር ውስጥ ደግሞ እንዴ ድምፅ አልተለመደም። ግርግር ተፈጠረ እንዳይባል። አቤት የብቻ ነው ከሰው ጋር ነው። አቤት ግፋው እንዳት እንደሱ ጎሽ ይሄንን ብቻ ልጨካለው። ይሄንንም ጠጣው። ይሄው ይሄንንም ከፈለክ ተጠቀምበት፣ ተፈለክ ተከናነበው። አንተን ከማስተማር ዶክተር ማደደብ ይሻላል። አዎ አረ ባፍ መልስ ቢያቅጥ በቂጥ መለስክልኝ። ወዲ እንግዲህ ይሄን አውጥቻለሁ። እዚህ ይከተልኝ ያሉት እሱ ይከተል የከፍ ያርግልህ አብ እንዴት ቀለል አለልህ? ታዲያ ሶፍቱን አስቀምጠዋ። አሃ ገና ፓርት ተዋለ ይሁን። ኦኬ ሰላም ታንክ ዩ። እሱን ነገር ጠጣበት ይሻላል። እሺ ሰላም እግዚአብሔር ይስጥልኝ። እሺ በባዶ ወዳችን መተን አስቸገረሽ አይደል? እቺን ሳን ያሳሚ እንግዲህ ለነገሩ ብትቀርብ ምንም አይደለም። እሺ ሰላም ታንኪ ሪኮርድሽ መጀመሪያ ይሆን አድርሰሽ ኦኬ በጣም እናመሰግናለን። እንዴት ነው? ቀለል አይደል? በደንብ ወጣለህ? አይዞህ የተረፈውን ደግሞ ቤትክ። እሺ አይዞህ ጠንከር በለበት። አሁን በጣም ነው ማለት በጣም አሳፋሪዎች ናቸው። እሺ እና በዚህ ጨለማ ትቶን መሄዱ ነው? እሺ እና ምን ማድረግ ነው ያለብን? እንብላው። ምኑን እንብላው? ምግቡን እንዴ? አንተ ካለሞትክ ምግብ አታቆምም እንዴ? ማስቲክ አደረግከው እንዴ? ወይ አንተስ
ወያትስ አንተን ከምታገባ ጉርጓድ ብትገባ ይሻላል ያቺ ልጅ ወይ የኔ ቆንጆ አልተኛሽም? ምተኛና ለምሳሌ ቅድም በተፈጠረው ነገር ጭራሽ ልታዝ እንደማይገባ ነው። እሺ እኛማ አሪፍ ታይም እናሳልፋለን ብለን ነበር። ይቅርታሽ የኔ ቆንጆ። ከዚህ በላይ የምትጥሩ ጊዜ አለ? ስንት ዓመት ሙሉ ጫጫታ ናፈቀውን ቤቴን ዛሬ ወግ ቢደርሰው ጥሩ ጊዜ አይደለም ትለኛለህ? ምትሶኬ ሳሚ ጓደኞችን ደግሞ በጣም ወድጃቸዋለሁ። በተለይ ቴዲ በጣም ያስቃል። አመሰግናለሁ። ሰላም ደረኝ የኔ ቆንጆ። ተናገር። ማነው? ሃይ ሃይ። ሰላም ሰላም። ሚን ሰላም ነው ስሚ። ኦኬ። ይቅርታ በማታ ስለመጣ ረበሽኩ እንዴ? አይ ከብርድ ላይ ግቢ የማን አንተ? ታዲያ ብርድ ላይ ሲያት አሳዘነችኝ። ሲያመጣው እኮ እንዴ ነው ሳሚ? ታዲያ ማንነቷ ሳታጣራ ምን ማጣራት ያስፈልጋል? የማታ ሲሳይበር ላይ መጥቶ ሲጎ እሺ ልክ ከዛስ ዋው ቤት በጣም ታምራለች። ምንም ማታ ወጥቶ የገርልፍሬንድ ጊፍት መሆን አለባት። አይ አይደለችም። የቤተሰብ አይደለችም። ሳሚ ምን ታደርጋለህ መሰለህ? ሁለቱንም ሰላምህን በማናጋ መልኩ እንዳመጣጣችሁ ትመልሳችኋል። ከአንደኛው ሰላም ያጣውን ከሌላኛው ሰላም እያገኘ መጨረሻውን በጥሞና ተከታተላል። በጭራሽ ግራ እንዳይገባ። እዚህ ተመልክተህ አዲስ አበባ ሴቶች አራቱን ልጅ ጠብስና በአራቱም ክፍለ ከተማ ትቀዳቸዋለች። እስከዛው ግን በኢኮኖሚ በእድሜ ያለው ነገር ኦዲት ይደረግልህና በመጨረሻ ማንም ትጠቀልላለች። እስከዛው ግን አራቱንም አበድኩልህ፣ ሞትኩልህ፣ አፈር በበላሁልህ ማለት የግል ንብረቷ ነው። አምጂኔስ ሚዲያት ደብደብ አንተም ብሎ ጂነስ አሳያችሁ አሰብ ማለት በተለይ አንተ ይሄ መጨረሻ ቆይ አልበዛም ቢሆን እኔ ጥንቀት ነኝ እንዴ እየመጣ የሚጨፍርብኝ? እዚህ ላይ የጨፈረብኝ አልመሰለው? ታገስኩት። ከእንግዲህ በኋላ ግን መጥቶ ቢናገረኝ ከዚህኛው ፎቅ እዛኛው ፎቅ እንደ ፖርና ኳስ ምጣልዛ በጣም በዛ። እንዴ ነችና እንደ ጢቦ ነው ማንጠባጠበኝ። ቆይ እሺ ላስወጣሽ? ኦኬ ባይ። ምኑን አመጣህብኝ ደግሞ በምሽት? ይሄ መድኃኒዓለም ያለ ላፕቶፕ መሆኑን ባውቅ እኮ ቤት ሰራልሽ ነበር አይደል? የሚያስቸግር ነገር ነው። አረ ኦፕሬቲንግ ሲስተሙ ኮራፕት ስላደረገብሽ ፎርማት እያደረኩልሽ። ቶሎ ብለራት እየደረሰ ነው። ዛሬ ጎረቤት ምርት ቀምሳለሁ። ፒዛ ማየት ይፈልጋል። እርግጠኛ ነኝ እንደዚህ አይነት ፒዛ ቀምሳ አታውቅም። ምን ፒዛ ትወድም እንዴ? ባያቴ ማዲ ያለው መሰለኝ። ለምን ይስጣካንተ ድብል ነው። ያ ካሁን በኋላ የሚያስቸግርሽ አይመስለኝም። ይቅርታ። ኢትስ ኦኬ። የተባረከ
ዋው በጣም ቆንጆ ነው ያለሽ። አመሰግናለሁ። ከእናቴ ነው የወረስኩት። እንዴት ነው ሴቶች ከአባት ምንም የሚወረስ ነገር የላቸው? ቁርጥ አባቴ ነው መስል። ተይ እንጂ እውነት ዋው የሚያምር አባት አለኝ አይደል? በጣም አመሰግናለሁ ቆንጆ ስላልከኝ። አንተም አባት ነው መስለው? ነው እኔ እንኳን እናቴ ነው መስለው። እውነት አንተም የሚያምር እናት አለው። ማነው ስማቸው? አስካለች። ምን ያስብሻል? የአንቺ እናት ሄሮን እንዴት ነው? እኔ ገለኝ ነበር። አይተሽ ነኝ ያሽ ቴንክ ዩ። ጨምርልህ ነው ያለኝ ይበቃኛል። ተይ በእውነት በእውነት ቅዳሜ ፕሮግራም አለ አይመስለኝም። ምን ነው የሆነ ነገር ልጋብዝ። እሺ ቴንክ ዩ። በጣም ነው የማመሰግነው። አሪፍ እራት ነው የበላሁት። በዚህ ላይ አሪፍ ፊልም አይበታለሁ። ያው እንቅልፍ የተኛለሁ ማለት ነው። ቴንክ ዩ ሶ ማች። ምን ነገር ላምጣልህ? ምንድን ነው? ሁሌ እየመጣ ካልሰጠሽ እንደምትል አይሚን መጠጣል። አመሰግናለሁ። ቴንክ ዩ ሰላም ባይ ቻው። እስቲ ለእንቅልፍ ያልሽውን ነገር ደግሞ እንዴት ነሽ? ታሪክ ዲኮን ያንቀዠቀዠ ቤቴ ድረስ አመጣ። ወይት Are we there yet? Are we there yet? No. There yet? Yes. Really? No. Are we there yet? Are we there yet? Are we there yet? Are we there yet? No. Are we there yet? Hey, that's not funny. Hey, that's really immature. Really immature. See, this is why nobody likes it. ዛሬ ሰው ይወደደ እሱስ ተሰፋ ኢንተርፕራይዝ የመቀጠር እድል አለው። ይብላኝ ለኔ እና እናንተ 2 ሰዓት ተኩል እንደ ሻይ ጀበና ለምንጣደው እስቲ ደውልለት። አንድ ሰማክ ሰላም ጋር እንዴ? ሰላም ጋር ወይ ፍቅር ጅል እኮ ነው የሚያደርገው። ሳሚዬማ ከያዘ ጭራሽ ይጃጃላል። አይቷ ያቀማ ፍቅርን ምን ያደርገው? ሄሎ ሰላም ናይ ማለበት እየውልኝ የሳሚ ጓደኛ ሳሚ አንቺ ጋር ነው? አሬላ ከትናንት ወዲያ አገኘሁት። በሰላም ነው? አሁን እስካሁን ስራ አልገባም እና ሜቢ አንቺ ጋር ከሆነ ብዬ ነው። ስልኩ ሞክረህለታል? ስለውለት አነሳም አይነሳም። ምን አላይካ? እኔ እንጃ። እስቲ በቃ አዲስ ነገር ካለ መልሼ እደውልልሻለሁ። በቃ ቤት ሄጄ ቼክ አደርጋለሁ። ኦኬ እሺ። ቻው። ቤት ሄጄ ቼክ አደርጋለሁ። አረባ
ካምባል ስጠጣ ማየት አልፈልግም። እሺ መጠጥ ለእንቅልፍ መፍትሄ አይደለም፣ ሊሆንም አይችልም። ይቅርታ ሰላምዬ። ቢያንስ መጽሐፍ አንብበህ መተኛት አትችልም? ይቅርታ ሰላምዬ። እሺ አሁን ለአቶ አስራት ደውልላቸዋለሁ። ቴንክ ዩ ነይ ቆንጆ። ስትወጣ ደውልልኝ። ኦኬ ባይ። አቤት ለወሬ መቸኮል። ምንድነው 10 ጊዜ ምስኮን የምታደርጊው? እኔማ ከስብሰባ ስወጣ ደውልሻለሁ ብዬ ነበር። ምኑን ልንገርሽ ሀኒ፣ በጣም አሪፍ ልጅ፣ በቃ በጣም ቆንጆ፣ ኩል፣ ስማርት። እንዴት እንደምነግርሽ አላውቅም። ልክ ነሽ። ቶሎ ፈጥኜ መጠቅለል ነው የሚሻለኝ። ዛሬ ቀጠሮ አለን። እሱ ቢፈዝ ማን ይለቀዋል? ዛሬውኑ ነው ጉድ ማረገው። አሪፍ ምሽት ነበር በጣም። ይሄ ሁሉ ታሪክ አዲስ አበባ ውስጥ ያለ አይመስለኝም ነበር። ታሪክ ሁሉ ገጠር ያለ ነበር የሚመስለኝ። ብዙ ሰው ነው እንደዛ የሚለው። በጣም አመሰግናለሁ። ባይ። ደህና ደር። ታዲያ ግን ምንድነው? እኔ እኮ ሚስት ወልዳ ገንፎን በላበት ግን በጣም ነው ናፍቀኝ። 9 ወር ሞልቷት የለ እንዴ ሳሚ? እኔም ባክ ግራ ገብት ብሎኛል። እግዚአብሔርን የሴት ልጅ መከራ ግን በጣም ነው የሚያሳዝነኝ። አይደለ እንዴ ሳሚ? በጣም የትኛው አረገዘች? ኋላ ሁለቱም አርግዘው ጉድ እንዳትሆን። ኧረ ከዚህኛው ጋር ግንኙነት አልጀመረም። እናም ታዲያ ምንድን ነው የምጠብቀው? አይ ቲንክ ስህተት እየሰራው ያለ ይመስለኛል። ስህተትማ ነው እንዴ ሳሚ? ከዚህኛው ሰላም ምን አጣ? በነገሩ ልክ ነህ። ፍቅርን ሀብል ያሳየችኝ ሰላምዬ ነች። እሷን ደግሞ ማጣት በፍጹም በቃ በጣም ነው የሚከብድ። እንድችኛው ሰላም አሪፍ ናት ስትል አይደል እንዴ ከረምከው ነበር እና ግን ተቀደመች። አሁን ጓደኛ እንዳለኝ ደግሞ ነግራታለሁ። ንገራት ይሻላል። ግፋቢ ቤት መቀየር ነው፣ ያኔ ትገላገላለህ እንዴ። ስማ ጠዋት ራሱ በጊዜ ስራ ካችት ማለት ጀምራለህ። አሁን እቋጨዋለሁ። በዚህኛው ፍቅር ተይዤ ደግሞ እንደበረ እንዳለ ሳሚ በሬም ጠብሰሃል እንዴ? ዘፋኙ ስለ በሬ አይሉን አልሰማም እንዴ? የመውደድ ነገር ቢሰማ በሬ ሳከ ቀመሰ ሳምንቱ ዛሬ። እንዴት ነው ዛሬ ሙዳችሁ? ታዲያ በሬ ፍቅር ይዞት የቀረበለት ክምር ሳር አልበላ አልፈልግም። ይሄን ክምር ሳር ድፉት ሞዋዚ ዛሬ እግዚአብሔር ያሳይ። ሌሎቹ ሳር ለመጋት ከበረት ሲወጡ እሱ ብቻውን በረት ውስጥ ተኝቶ ጨረቃ ሲመለከት አንተም እንደበሬው ስማ፣ ጉድ ከመሆኑ በፊት ለዚህኛው ሰላም ተናግረህ መገላገል ይሻላል። እንዴ ቆይ በሬ ሁለቱንም ነው የጠበሰው? እንዳንተ አይነት በሬ መሰለ አንዱንም አልቻለው እንዴ ሳሚ። እኔም በሬ በቤተሰብ መሀል ምንም ያገባል። እዚህ ቢሮ ውስጥ እኮ መጋጠባ በማይቆራቸው የከተማውን ሴት ሁሉ ፈትፋችሁ ባልፈታ ኖረ ንግስት ቤካለች። እንዴ እርሶም ተፋቱ አቶ አስራት? ዝበይ እባት አንተ ስራ መስራት አልችል፣ ሚስትን መስራት አልችል። ምንድን ነው የምችለው? ሚስቴ ከለከለችኝ ብለህ እኔ አቶ አስራት እንድሰጥረው ቢሮ ዲስኩር የምናፈው ሆደ ቀኝ ነው አንተ እውነትም በል ሂዶ በስራ ዴሪት
ይቅርታ ዘግታለች። አዎ ገብታለች። የማይታመን ነገር አንቺ ምንሽ ነው ዛሬ? ምንሽ ነው? ምን ማለት ቆመ? መታሽ ወይ? ደደብ ነው ሴት ልጅ እንደዚህ ተደርጎ ይመታል? እሱም እኔ ደደብ በቃ እሺ መማሪያሽ እሺ አሁን ትንሽ መታየት አለብሽ ሐኪም ቤት እንሂድ አዎ ብዙ ማለት ጉዳይ ነው ካልሆነ ማታ እንሄዳለን በቃ እሺ እንኳን በዚህ ያለ ትንሽ እሺ ኦኬ እሺ ማታ እንሄዳለን አኒ ስዊቲ አኒ በነገርሽኝ በዘጠኛ ወሬ ክትፎን ይዤ ከች ወይኔ ጉዴ ምን ነው ወይኔ ጌታ በልተሽ ነው የምትወልጂው በዚህ ማቀድ የለም ወዴት ነው ጥድፊያው ሃይ እንዴት ነው ታዲያ ሰላም አለ ምን ነው ችግር አለ አዎ ችግር አለ ሄሎ ዮብዬ ሰላም ነህ ሰምቻለሁ ኦኬ አገኘ መኪና በቃ እኔም ከሰላምዬ ጋር ይዤ እመጣለሁ እሺ ባይ ቻው የጓደኛዬ ሚስት ልትወልድ ሆስፒታል ገብታለች ሰሞኑን ጊዜ ካገኘው ደግሞ ማዋራሽ ነገር አለ አሁን ልሂድ እኮ እኔ አይደለም ሸኝ ኦኬ እሺ ጆቢ ምን አዲስ ነገር ምንም አዲስ ነገር የለም አይዞህ ምንም አትሆንም ማነህ ስማ አልነገርካትም እንዴ ጊዜ ያጣው ያት እስቲ እና ሚስት ኮናክት እያደረገች ያለችው እሺ አደራን ፈጣሪ ሚስቴን ሁለት አድርግልኝ ይሄ ገደብ የለሽው ስሜቴን አንተ ተቆጣጠር ሁለተኛ ፈለፊቷ እንኳን ለሽንታ አላወጣው እንኳንስ አብሬ ተከተኝ የዛሬ ብቻ አውጣል እስከ 8 ወር እታገሳለሁ 8 ወር ነገ ጠዋት ናት እዞሽ እናት ውይ እንግዲህ አብሮ በተኛት የማይታሰብ ሆነ 8 ወር አደራ 8 ወር ነገ ጠዋት አቤት እንኳን አብሮ ደስ ያለ ወይ ጌታ ፈጣሪ አምላክ እስከ 8 ወር ያልኩ በ8 ቀን ይስተካከለልኝ እሺ ይሁን ታዲ ሳሚ ሰላም አይንህን ነበር በቦክስ ማለት በጣም የሚጓደዱ ጓደኛሞች ነበሩ የሚገርምሽ በቅርብ ቀን ለመጋባት ሀሳብ ነበር
ሳር ልሂድ ነው። ለምን? በቃ ጥሩ አይደለም። ከዚህ በላይ መቆየት አልችልም። በጣም ይቅርታ። ለዚህ ሆኖ እንደተለዋኝ ተጫጫሁት። እንዴነችን ምን ነው ቢቀር ነው የሚሻለው? እንዴት ባክህ? ምን ነው የሚቀረው? ጦስ ጥንቡሳሲን ይዞ ገደል ቢገባ እንዴት ሂድ ነው እንዴ? ጭራሽ ካንቺ ብሶ እንደ ቬንትሌተር አይደል ተሽከርክሬ የወጣሁት? እንዴት ነው ግን መድኃኒዓለም በዚህ አተሙስለኝ ነው የፈጠረኝ አምላክ ያክል የራስ ጉዳይ። እንዴት የራስ ጉዳይ ነው? እንደዚህ ትለኛለህ? እንዴት ነው ማለልሽ? ጋይሶች እንዴት ናችሁ? አሁን እኮ ወደ እናንተ ጋር ስመጣ አለቃችን ከሆነች ግዙፍ ሴትዮ ጋር መንገድ ላይ ሲሄድ አይቼው እጅ ለእጅ ደግሞ ተንጠራርቶ ተከሻዋ ላይ ሲደርስ ምንም አልቀረው እንዲህ ተንጠልጥሎ እንዲህ አንድ ላይ ሲሄዱ ብታይ ረሃብና ጠጋብ ነው የሚመስሉት። ምን ነው? ኧረ ናፈቃችሁኝ። አይኑ የደረሰባችሁ ችግር ከባድ እንደሆነ ግን እስከ መቼ እንደዚህ እንደምትሆን ታስባችሁታል? ኢዮባ አንተን እግዚአብሔር በጥሩ ሰዓት ነው ይገላገላል። እውነቴን ነው የምልህ፣ ካሁን በኋላ ከባለፈው ትምህርት ወስደህ አንተኑ የምትመጠን አሪፍ ሴት እንደምታገኝ እርግጠኛ ነኝ። በሳርዬም ቢሆን አትፍረድባት፣ ምክንያቱም ሙዳችሁ አልገጠመም። ስለዚህ እሷም ሳይዟን ግጣሟን እንድታገኝ መመኘት ነው። መለየቱ ከበደኝ እንጂ እሷ እንኳን አልቀየማትም። አጅሬስ ምን እየጠበክ ነው? እዚህ እንዲህ ከመቆዘም ከመተከስ ቤቷ ድረስ ያለውን ነገር ለምን ሄደህ አትነግራትም? ከዛ የሷን መልስ ሰምተህ ትገላግለዋለህ። አለበለዚያ በዚሁ ከቀጠልክ የዚህ በሬ ታሪክ አንተ ላይ እንዳይደግ።
ይሄንን ኃይል አይደል እንዲያጣውት እንዲህ ያልክማ ራስን ከፓራሾት ላይ እንደሚወርድ ሰው አታንሳፈው። ዛሬ ይሁን አይደለ? ቀጥ ብለህ ቤቱ ሂድ። ይሄን እሷም ያንተን አስቀያሚ ይቅርታ ይሆናል በጉጉት የምትጠብቅ ደግሞ ማጥፍታል። ሁሉም ነገር ደግሞ መምጣት ያለበት ካንተ ነው። እየሰማችሁ ነው ጋይሶች? ጊዜያችሁን በአግባቡ ተጠቀሙ። ማን ነው ቆይ ፖዝ አድርጓችሁ ሄደው? ሰላምዬን አላጣትም። አታጣትም። ዛሬ እሑድ ነው። ወዲያ ሳትል ቀጥ ብለህ እሷ ጋር ሂድ። ከዛ ያለውን ነገር ደውለህ ንገረን። ኦኬ። አይዞን ይቅና። ኦኬ። ሰላም ሰላም። ምን ሰራ መጣ? ሰላም አሁን የመጣሁት ሁሉም ነገር አንድ ማለት ነው። ከዛ በፊት ግን በጣም ናፈቅሽ። አሁን የመጣበት ነገር ምክንያት ነው ወጣለኝ። ኦኬ። ምን ነገር ማለት ነው? ነገር አልተፈጠረም። በቃ እውነቱን ለመናገር ፍቅር ስለምነው ጌታዬ ፍቅር ማለት ያሳይ ፍቅር ምን እንደሆነ ተረዳሁት፣ አወቅኩት። ግን ያዙትን ካልተንከባከቡ በሌላ ሰው መተካትን በፍጹም አስቤ ማለብኝ ማለት ነው። ሰላም ከሰላም ጋር በአጋጣሚ የተዋወቅ ነው። አንቺ እስከምታውቂበት ድረስ ከሰላም ጋር ከማውራትና ሙዚየም ጉብኝት ከማድረግ ውጭ ሌላ ነገር እንደሌለ በሞተችው በእናቴ ስም ነው የምልሽ። ሰላም ይሉት ታዲያ ይሄ ነገር ወዴት እያመራ ነው መሰለህ? ጌታዬ ሌላ መልኩ ፍቅር ማጣው ነው ወይ? ሁሉ ነገር የተጀመረው ነገር በጠቅላላ እነግራታለሁ ባልኩበት ቀን በጣም ማለት ነው። ሰላም በጣም ነው የምወድሽ፣ ከምልሽ በላይ ነው የማፈቅርሽ። አንቺ ማለት አልፈልግም። አንቺ አንድ ነገር ብቻ ንገረኝና አውጣልኝ። ልቤን ለመረበሽ እንደናፈቅ ከፊቴ ላይ ሳታሽ ትጨነቅ ሁሉም ነገር ትቼው ይቅርታ ልጠይቅሽ አስታራቂም የለም እኛው እንታረቅ አቱም ወደ ባሻ አይብዛ ቅያሜ ይቆን ሳታቂ ያፉን ተከትለሽ ጥፋቴን አላስተባበርም መሳሳት አያተካክልም እንግዲህ የለም አይገርምም? እንደ ህንድ ፊልም በዘፈን ታረቁ። እኔም አንተን ልሳማህ ያኔ ነው አከ እኔ ላንተ ቆይ መስፈን አለብኝ እንዴ? እዮባ አንተ አንተ ምን ልትዘፍንላት ነው? አይደለም ነጠላ ዜማ ሙሉ ካሴት ብትለቅላት አሰማህ። ደግሞ ታክሲ የለኝም። አረ የቀበላ ዶሮ ምን ይመስላል? አናቱን እንደ ፔንዱለም እንዲህ ያረገብኝ ጭራሽ ይረመዳል እንዴ? ውይ አረ ዛብዬ ውዟ ነበረች። አረ ሱሪዬን አወለቀችው። ይሄ ያልተከፈለ ጫማ ባንቺ ሊያልቅ ነው እናቴ። ግፊ ውይ አቤታይቷ እንደው አንዬ እንዳንቺ እንዲከፈት ማለት እናቴ። ወይ ሀገር ሰው ሁሌ ብቻ የሚረበው ይመስለኝ ነበር። ኦንላይን ዋንቶሚ ሳምባዲ ሄልፕ ሚ ዘዶ ግሬፕ ሚ